ሰላም የተወደዳችሁ የኦሌ ስፖርት ቤተሰቦቻችን እግር ኳስን የተመለከቱ መረጃዎችን ልናደርሳችሁ ተገኝተናል። መረጃዎች ሁልጊዜ እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ መከታተል ትችላላችሁ። በዛሬው ዝግጅታችን የምንዳስሰው ዛሬ ከሚደረጉት የእንግሊዝ ፕሪምየር ሊግ ጨዋታዎች መካከል የማንቸስተር ደርቢን እና ኖቲንግሃም ፎረስት ከመሪው አርሰናል ጋር የሚያደርጉትን ጨዋታ የተመለከቱ መረጃዎችን ይሆናል። ቀዳሚ የምናደርገው ቅዳሜ ጥር 9 ቀን 2018 ዓ.ም በታላቁ ኦልትራፎርድ ስቴዲየም ቀን 9 ሰዓት ከ30 ላይ ለሚካሄደው የ198ኛው የማንቸስተር ደርቢ ፍልሚያ ዝርዝር ቅድመ ጨዋታ መረጃን ሲሆን ይህ ጨዋታ ለሁለቱም ክለቦች እጅግ ወሳኝ ነው። ማንቸስተር ዩናይትድ በአዲስ ጊዜያዊ አሰልጣኝ እየተመራ ለማንሰራራት የሚሞክርበት፣ ማንቸስተር ሲቲ ደግሞ የሊጉን መሪነት ለመቆጣጠር የሚፎካከርበት ፍልሚያ ነው። የወቅቱ አቋምና የደረጃ ሰንጠረዥን ስናይ ማንቸስተር ዩናይትድ በ32 ነጥብ 7ኛ ደረጃ ላይ ይገኛል። ከሰሞኑ የአሰልጣኝ ሩበን አሞሪምን ስንብት ተከትሎ የቀድሞ የክለቡ ተጫዋች ማይክል ካሪክ በጊዜያዊ አሰልጣኝነት ቡድኑን እየመራ የመጀመሪያ ጨዋታውን ያደርጋል። ማንቸስተር ሲቲ በበኩሉ በ43 ነጥብ ሁለተኛ ደረጃ ላይ ተቀምጧል። ከመሪው አርሰናል በ6 ነጥብ ዝቅ ብሎ የሚገኘው ሲቲ ላለፉት 13 ጨዋታዎች በሁሉም ውድድሮች ሽንፈት አላስተናገደም። ወደ ቡድን ዜናና ጉዳዮች ስናልፍ በማንቸስተር ዩናይትድ በኩል የማይሰለፉ ተጫዋቾች ኑሳር ማዝራዊ፣ ማቲያስ ደሊኬት እና ታዳጊው ቪላሲ ሲሆኑ የክለቡ መልካም ዜና የሚሆነው ብራያን ምቤም እና አማድ ዲያሎ ከአፍሪካ ዋንጫ ተመልሰው ለጨዋታው ዝግጁ መሆናቸው ነው። ሉክ ሾው እና ሃሪ ማጉዌርም ለቡድኑ ጥንካሬ እንደሚሰጡ ይጠበቃል። በማንቸስተር ሲቲ በኩል የማይሰለፉት ጆን ስቶንስ፣ ሩበን ዲያስ እና ጄስኮ ግቫርዲዮል በጉዳት ምክንያት እንዲሁም ኦማር ማርሙሽ አሁንም ከሀገሩ ግብጽ ጋር በአፍሪካ ዋንጫ ላይ በመገኘቱ ነው። ለጨዋታው መድረሳቸው አጠራጣሪ ከሆኑ ተጫዋቾች መካከል አማካዩ ኒኮ ጎንዛሌዝ በጉዳት ምክንያት የመሰለፍ ጉዳይ አጠራጣሪ እንደሆነ ፔፕ ጋርዲዮላ ገልጿል። ሆኖም ኤርሊንግ ሃላንድ እና ፊል ፎደን በጥሩ አቋም ላይ ይገኛሉ። የእርስ በርስ ግንኙነትን ስናይ በዚህ የውድድር ዘመን መጀመሪያ ላይ በኢትሃድ ስቴዲየም በተደረገው ጨዋታ ማንቸስተር ሲቲ 3-0 በሆነ ውጤት አሸንፎ ነበር። ማንቸስተር ዩናይትድ በኦልትራፎርድ ባደረጋቸው ያለፉት 5 የደርቢ ጨዋታዎች ውስጥ በአራቱ ጎል ማስቆጠር ተስኖታል። ተጠባቂ አሰላለፎችን ስንመለከት ማንቸስተር ዩናይትድ በ4-2-3-1 የጨዋታ ቅርጽ ላመንስ፣ ዳሎት፣ ማጉዌር፣ ማርቲኔዝ፣ ሾው፣ ካሴሚኖ፣ ማይኑ፣ ምቤሞ፣ ፈርናንዴዝ፣ ኩንሃ፣ ሴስኮ ይሰለፋሉ ተብሎ ይጠበቃል። ማንቸስተር ሲቲ በ4-1-4-1 የጨዋታ ቅርጽ ዶናሩማ፣ ኑኔዝ፣ ኩሳኖቭ፣ አሌን፣ አኬ፣ ሮድሪ፣ በርናንዶ ሲልቫ፣ ፎደን፣ ሬንደርስ፣ ዶኮ፣ ሃላንድ ይሰለፋሉ ተብሎ ይጠበቃል። እንደ ኦፕታ ሱፐር ኮምፒውተር ትንበያ መሰረት ማንቸስተር ሲቲ 50.6% የማሸነፍ እድል ሲኖረው ማንቸስተር ዩናይትድ ደግሞ 25.9% የማሸነፍ እድል አለው። በመቀጠል ቅዳሜ ምሽት 2 ሰዓት ከ30 ላይ በሲቲ ግራውንድ ስቴዲየም ለሚካሄደው የኖቲንግሃም ፎረስት እና የአርሰናል ወሳኝ ፍልሚያ ቅድመ ጨዋታ መረጃዎችን ስንመለከት ይህ ጨዋታ አርሰናል የሊጉን መሪነት ለማጠናከር የሚጠቀምበት ሲሆን፣ በሌላ በኩል ኖቲንግሃም ፎረስት በአሰልጣኝ ሾን ዳይች ስር ካጋጠማቸው መጥፎ አቋም ለማገገም የሚታገልበት መድረክ ነው። የወቅቱ ቡድኖች አቋምና የደረጃ ሰንጠረዥን ስናይ አርሰናል በ49 ነጥብ የሊጉ መሪ ነው። በሳምንቱ አጋማሽ በካራባው ካፕ ቸልሲን 3-2 በማሸነፉ በጥሩ አቋም ላይ ይገኛሉ። ባለፉት ከኖቲንግሃም ፎረስት ጋር ባደረጓቸው 3 የሊግ ጨዋታዎች ላይ ግብ አልተቆጠረባቸውም። ኖቲንግሃም ፎረስት በበኩሉ በ21 ነጥብ ከወራጅ ቀጠናው በ7 ነጥብ ርቀው ይገኛሉ። ሆኖም ባለፈው ሳምንት በኤፍኤ ካፕ በሻምፒዮንሺፑ ክለብ ሬክስሃም መሸነፋቸው ቡድኑን ለከፍተኛ ትችት ዳርጎታል። የቡድን ዜናና የተጫዋቾች ዝግጁነትን ስንመለከት በአርሰናል በኩል የተከላካይ መስመር ስጋት ፒዮሮ ሂንካፒዮ፣ ሪካርዶ ካላፊዮሪ እና ክርስቲያን ሞስኬራ በጉዳት ምክንያት የመሰለፋቸው ነገር አጠራጣሪ ነው። ሆኖም ሚካኤል አርቴታ ዛሬ በሰጠው መግለጫ አንዳንዶቹ ከሕክምና ባለሙያዎች ጋር ተነጋግረው ሊመለሱ እንደሚችሉ ፍንጭ ሰጥቷል። የጨዋታው ተጠባቂ ቁልፍ ተጫዋቾች ከሆኑት መካከል አዲሱ አጥቂ ቪክቶር ዮኬሬሽ በቼልሲው ጨዋታ ባሳየው ድንቅ ብቃት መሰረት ነገም የፊት መስመሩን ይመራል ተብሎ ይጠበቃል። ዊሊያም ሳሊባ እና ሊሳንድሮ ትሮሳርድ ሙሉ ለሙሉ ጤነኛ በመሆናቸው በጨዋታው ተጠባቂ ናቸው። በኖቲንግሃም ፎረስት በኩል መልካሙ ዜና የመሃል ሜዳ ሞተሮቹ ኢብራሂም ሳንጋሬ እና ዊሊ ቦሊ የአይቮሪ ኮስት ብሔራዊ ቡድን ከአፍሪካ ዋንጫ መሰናበቱን ተከትሎ ወደ ክለባቸው ተመልሷል። ራያን ዊቲስም በጉዳት አገግሞ ልምምድ ጀምሯል። ነገር ግን ዋናው አጥቂ ክሪስ ውድ እና ግብ ጠባቂው ጆን ቪክቶር በጉዳት አይሰለፉም። አሌክሳንደር ዚንቼንኮ ከአርሰናል በውሰት በመጣበት ውል መሰረት ነገ መሰለፍ አይችልም።
ታሪካዊ ጉዳዮችን ስናይ አርሰናል በ4-3-3 የጨዋታ ቅርጽ እንደተለመደው ጨዋታውን ተቆጣጥሮ በመጫወት የፎረስትን ተከላካይ መስመር ለማስከፈት ይሞክራል። ማርቲን ኦዲጋርድ እና ዴክላን ራይስ የመሃል ሜዳውን የበላይነት እንደሚይዙ ይጠበቃል። ኖቲንግሃም ፎረስት በበኩሉ በ4-2-3-1 የጨዋታ ቅርጽ ሊጠቀም የሚችል ሲሆን ሾንዳይች ቡድናቸው በራሱ ሜዳ ተከላክሎ በፈጣን መልሶ ማጥቃት እንዲጫወት ያደርጋል ተብሎ ይታመናል። በተለይም የሞርጋን ጊብስ ዋይት እና የሁዱሰን አዶይ ፍጥነት ለአርሰናል ተከላካዮች ፈተና ሊሆን ይችላል። ለነገው ጨዋታ ሊሰለፉ የሚችሉትን የሁለቱን ቡድኖች ተጫዋቾች ዝርዝር ስናይ በኖቲንግሃም ፎረስት በኩል ግብ ጠባቂው ማት ሴልስ ሲሆን በተከላካይ መስመር ላይ ኦላአይና ሚሊንኮቪች፣ ሜሪሎ እና ኒኮ ዊሊያምስ ይሰለፋሉ ተብሎ ይጠበቃል። በመሃል ሜዳ ላይ ዶሚኒክ ጌዝ እና አሊዮት አንደርሰን የመከላከል ሚናውን ሲይዙ፣ በረዳት አጥቂነት ደግሞ ሁቺንሰን፣ ጊብስ ዋይት እና አዶይ ከፊት የሚሰለፈው ብቸኛ አጥቂ ኢጎር ጀሰስ ኳሶችን ያቀርባሉ። በአርሰናል በኩል ደግሞ በግብ ጠባቂነት ዴቪድ ራያ የሚሰለፍ ሲሆን የተከላካይ መስመሩን ቴምበር፣ ሳሊባ፣ ጋብርኤል እና ወጣቱ ሉዊስ ስኬሊ ይመሩታል። በመሃል ሜዳ ላይ ዙቢሜንዲ፣ ራይስ እና ማርቲን ኦዲጋርድ የቡድኑን ጨዋታ የሚመሩ ሲሆን በአጥቂ መስመር ደግሞ ቡካዮ ሳካ፣ ቪክቶር ኬሬሽ እና ትሮሳርድ ወይም ማርቲሊኒ በአሰልጣኝ ሚካኤል አርቴታ ተመራጭ ሆነው ሊሰለፉ ይችላሉ። በመጨረሻም እንደ ኦፕታ ሱፐር ኮምፒውተር ግምት አርሰናል የማሸነፍ ሰፊ የ66.4% እድል ተሰጥቶታል። ኖቲንግሃም ፎረስት በበኩሉ 15.4% የማሸነፍ እድል አለው የተባለ ሲሆን በሁለቱ ቡድኖች መካከል በተደረገው ያለፉት 10 የፕሪሚየር ሊግ ጨዋታዎች ውስጥም 8ቱን ተሸንፏል። ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ስትከታተሉን ስለቆያችሁ እናመሰግናለን። ድጋሚ ያገናኘን ኖስቤሞስ